ለጋሽ አለማየሁ ባሳያችሁ ኧረ እንዳታደርጉ የምትፈልገውን ነገር አደርግልሃለሁ በእናትህ። አንተ ልጅቷ ግን በጣም ታምራለች አይደለ? አዎ ማለት ወዳታል፣ ተመችታለች። አረ ስማ አንተ ግን የምር ሚስታቸው ናት? አዎ እናትህ ሚስታቸው እኮ ናት። ያው ምን ታደርገዋለህ? የእድሜ ጋፑ ምናምን ብር ያለው ገንዘብ ያለው ምናምን አለ አይደል? አንተ በጣም ተሻፍዳለች እኮ አይደል? ምን ችግር አለው? አንተ ከተመቸ ምን ችግር አለው? ደግሞ ለአንተ በኔ ጣለው ችግር ለሁሉም ነው የምትሰጠው እሷ። ያው ምን መሰለህ ለሁሉም መስጠት ሳይሆን ባሏ አልጋሌ ምናምን ትንሽ ደካማ በጣም ብዙ ባለውለታዬ ናትና እንደዚህ ብዙ ስሟን ባታጠፋ ደስ ይላል። ባታጠፋ ማለት ብዙ እንደዚህ ባታስብ ጥሩ። አንተ እንደምታስበው አይደለም። አሁን እዚህ ቪዲዮ ላይ እንዳየከው አይደለም። ባለቤቷስ ያንተ ባለውለታህ አይደለም? እሷ ብቻ ናት ባለውለታ? አረ ጋሼማ አረ በጣም ባለውለታዬ ነው። የጋሼ ሚስት ደግሞ ታጫውታለህ። ቆይ ለምንድን ነው ልቀርጽን የፈለከው? ማን አንተ? ዝም ብሎ ሰው ያለ ፍቃዱ መቅረጽ እንደሚያስቀጣ አታውቅም? አንተ ከሰው ሚስት ጋር ስትማግጥ እንደሚያስቀጣ አታውቅም? አንተን አግብታ ምናምን መኖር ትፈልጋለች ወይስ በድብቅ እንደዚህ ሁሌ እያደረጋችሁ ነው መቆየት የምትፈልገው? የእሷ ዓላማ ምንድን? እስከ ጥቂት ጊዜ ድረስ ስሜት ነበረ። ያው እሷን የማስደሰት ስራዎችን ነበር የምሰራውና ያው ከሆነ ጊዜ በኋላ በጣም ወዳኛለች መሰለኝ። በጣም አስደስቻት ነው። ችግር የለውም። ይሄ እኮ በነፃነት አውራ ችግር። እሱን አስወግደን ማለት ያው እኔ አይደለም የሐሳቡ እኔ አይደለም። በነገራችን እኔ አላመጣሁትም። እሷ አይ ብትፋችሁ አይቀልም አልኩ። ተፋተሽ በቃ ንብረት የምትካፈዩን ተካፈይና ብትለያዩ አይሻልም? ከዛ እኔና አንቺ ችግር የለውም አብረን መቀጠል እንችላለን አልኳት። አይ እሷ ግን ነው እኔ ሙሉ ሀብቱን ነው የምፈልገው። እኔ እናንተ ብቻ በቃ አንተ ከኔ ጋር ብቻ ሁን፣ እኔ ችግር የለውም፣ እኔ እሱን ነገር አስጨርሳለሁ፣ እኔ ከመንገዳችን አስወግደዋለሁ። ሰላም ውድ የአሳሽ ሚዲያ ቤተሰቦች፣ ዛሬም በሌላ ጉዳይ ተገናኝተናል። የዛሬ ባለ ጉዳያችን ባለቤቴና ሹፌሬ ነው ተጠራጠርኩ የሚሉኝ። ይሄ ሹፌሬ ብዬ ያመጣሁት ሰራተኛ መጀመሪያ ጊዜ ምስኪን ሆኖ ሰው እንዳግዞና እንድረዳው ነበር ያገናኘኝ። ከዛ በኋላ እኔም ባህሪውን አይቼ ፋብሪካ ነበር መጀመሪያ የፋብሪካ ሹፌር እንዲሆን ነበር። ከዛ በኋላ ሳየው በጣም ስለወደድኩት ጥሩ ባህሪ ያለው ልጅ ስለሆነ ቀስ በቀስ ያው የስራ እድገትም በመስጠት እሱም ለማገዝም ከማሰብ የተነሳ ወደ ቤት ያመጣሁት የባለቤቴ ሹፌር እንደዚሁ ደግሞ ልጆቼ ትምህርት ቤት እንዲያደርስ ነገሮች እንዲያስፈጽም ጉዳዮች እንዲገል እንዲጨርስም ሌላ ተጨማሪ ስራ ሰጥቼው ያው እሱም እንዲለወጥ በሚል ብዙ ነገር አድርጌ ነበረ። የሆነ ሆኖ ግን አሁን ወደ ቤት ማምጣቴና ቤት ማቅረቤ ጥሩ እንዳልሆነ ነው የሚሰማኝ። ምክንያቱም የተጠራጠርኳቸው ነገሮች አሉ። በአንድ በኩል ደግሞ እንዴት ባለቤቴ ከሹፌሬ ጋር ታደርጋለች የሚል ጥርጣሬ አለኝ። እንደዚሁ ደግሞ ይህን ምስኪን ልጅ ዝም ብዬ ተጠራጥሬ ስሙንም እንዳላጠፋ ባለቤቴም ደግሞ ካወቀች እንዴት ከሹፌራችን ጋር እንደዚህ ትጠረጥረኛለህ ትለኛለች ብዬ ከመስጋቴም የተነሳ ለምን እናንተ ተከታትላችሁልኝ ያለውን ነገር አትይዙልኝም አለ። ይህን ስራ ወስዶ የሚከታተሉ ልጆች አሉ። እነሱ ተከታትለው ከዛ የያዝነው መረጃ አለ። እሺ እኔ ነኝ። ሰላም እንዴት ነው? አማን ነው አለ እዮባ እንዴት ነው? እዮብ ነው አይደል? እዮብ ሰላም ነው? ሁሉ ሰላም? እግዚአብሔር ይመስገን። አንዳንድ ጉዳዮችን እያየሁ ነበርና እኛም ያው ወደ እናንተ ቢዝነስ መግባት ባንችል እንኳን እናንተ የምትቀይሯቸው መኪኖች ብንገዛ ብለን አሰብን። ኦኬ አይ አሪፍ ነው። እሺ እንዴት ነው ታዲያ? አለን ሁሉ ሰላም? ስራ ቆንጆ ነው? ስራ አሪፍ ነው። ህይወት መልካም አሪፍ ነው። ስሜን ጠርተህ እንትን ስትለኝ እኮ እኔ አላወኩም፣ ለዛ ነው። ልክ ነህ። እኔማ በስም ስለማውቅህ አንድ የሆነ መኪና የሚሸጥ መኪና አለ እናንተ ጋር ፋብሪካ የቆመ መሰለኝና እኛ ደግሞ መግዛት ፈልገን እዮብን ብትጠይቀው እኮ ይነግርሃል ያለው ነገር። እዛ እኮ የፋብሪካው በቃ የጋሽ አለማየሁ ዘመድ ነው ምናምን እሱ ነው ሁሉም ነገር ላይ ያለው እና እሱ ብትቀርብ እሳቸውን ማግኘት አችልም። ሌላ የፋብሪካው ሌሎች ማናጀሮችን ማግኘት ስለማችል እዮብ እኮ በቃ ሁሉም ነገር በእዮብ በኩል ማለቅ ይችላል። እሱን ለምን አጠይቀውም ብሎኝ ነው። የሆነ መኪና ይቆማል መሰለኝ። እሱ መኪና እኮ ወጣ፣ ተሸጠ። እሱ ተሸጧል።
ወጣ ማለት ተሸጠ ነው ወይስ ተሽጧል? አሁን ትንሽ ቆይቷል ነው እንዴ? ከረፈደ ነው እኔ የሰማሁት። ትንሽ አርፍዳል። ይሁን ያው እናንተ ጋር ያው ትቀያየራላችሁ። መኪና ሲቀየር የሆነ ሰዓት ላይ ከዚህ በኋላ እኔ እናንተ እንግዲህ ከተቻለ ጓደኛሞች ሆነን ያው የተለየ ፌቨር ስራልኝ ሳይሆን ለሌላውም በሚሸጡበትም እንኳን ቢሆን ቀድመ በትነግረኝ ሌላ ሰው ከሚገዛ አንዳንዴ መኪና ይቀየራሉ መሰለኝ እናንተ ጋር ሲደክሙ የሆነ ነገር። እሱ ይቀየራል፣ ችግር የለውም። ያው ስራ አይደለ ምንም ቢሆን ቢዝነስ ነው፣ ችግር የለውም። ላገናኝ ይችላል፣ መኪና በሚገባበት ሰዓት ላገናኝ ይችላል። እሱ አያሳስብም። መኪና ሲገባ ነው ማለት ነው እነዛ የሚሸጡት የነበሩት። ያው እንደ መለዋወጫ አይደለ? መጀመሪያ የተጠቀምንባቸው ትንሽ ማንገጫገጭ ነገር ምናምን ሲኖር ትቀየራላችሁ? እንቀየረዋለን። አይዮን ሀብታም እኮ እንደዛ ነው ያደርጋል። ሀብታም አልከን። እንዴት ነው ታዲያ? አሪፍ ሰላም ነው ይውባ? እኔም የሆነች ያው እንደምታየኝ ወጣት ነኝ። ያው በግሌ ነው በእርግጥ የፋሚሊ ምናምን ኖሮ ሳይሆን በግሌ ነው በት መለውና ያው በራሴ መጥር ከሆነ ያው እንደናንተ ትልቅ ፋብሪካ ትልቅ ድርጅት አጣብቅ ትንሽ እንደዚህ ምን አደርጋለሁ የሚወጡ ከድርጅት ከሆነ አለ አይደለ አንዳንዴ ትንሽ አንተ እንዳልከው መንገጫገጭ ያጋጠማቸው መኪኖች ሲወጡ እኔ በትንሽ ገንዘብ ያው ተደራድሬ ገዛና ምን አደርጋለሁ መሰለህ አንድ እንትን አለኝ ቤት ማጠራቀሚያ ማከማቻ ስለኮ አንድ 4-5 መኪና ነው ብዙ እንዳጣብቅ ከዛ መልሼ ሰርቪስ ወይም የሚፈጀውን ነገር አሳድሼ አውጥቼ እሸጣለሁ። ስለዚህ አንተ በርግጥ አንተ ይሄን ላትፈልግ ትችላለህ፣ ከፈለክ ግን አብረን መስራት እንችላለን ለፈልግ ስራው ያው አብሮ መስራቱን አልጠላሁትም። ግን አሁን እጃችን ላይ ያገለገለ መኪና የለም። ለወደፊት እኮ ነው ሲኖር ቀድመህ ኢንፎ ብታረጋኝ ኢንፎርሜሽን ቀድመህ ብትሰጠኝ ሊሸጥ ነው ምናምን አይነት ነገር ብትለኝ ሌላ ሰው ሌላ ደላላ ወይም ሌላ ገዥ መጥቶ ከሚገዛ ቀድሜ ነው ይጨርሳል። ለአንተ የሚታሰብ ነገር ደግሞ አስባለሁ። ናካት አስባለሁ ስል ናካት አይደል? አይደለም አይንቄ ሳይሆን የስራ ትልቅ ትንሽ የለውም። እውነት ነው። ማክበረን ነው የምንሰራውና ችግር የለውም። እኔ እስማማለሁ አብሮ መስራት አምናለሁኝና ችግር የለውም። እቃ ሲገባ ሲኖር ችግር አሳውቃለሁ። ጋሽ አለማየሁ ይቅርታ ዘመድ ናቸው እንዴ? አጎቱ ነው ይላሉ። አጎቱ ነው ምናምን። እንደገና ደግሞ የባለቤታቸው ማን ነበረች ባለቤታቸው? ቤዛዊት። የቤዛዊት ወንድም ነህ ነው? የሆነ ግራ ያጋቡኛል። በርግጥ አይመለከተኝም እኮ ግን እንዲህ መኪና ለመግዛት ምናምን ብዬ እንትን ስል ስጠያይቅ ምናምን ግማሹ የቤዛዊት ወንድም ነው ይሉኛል፣ ግማሻቸው ደግሞ የጋሽ አለማየሁ የሆነ ምናምን ዘመድ ነው የሆነ ስራም ነው ምናምን ይሉኛል። አይ እኔ እነሱ ሹፌር ነኝ። ብዙ ቀረቤታ ስላለን እንደ ቤተሰብ ነው የሚያዩኝና ለዛ ነው ሰው ብዙ ስለሚያቀርቡ ደግሞ እነሱም ጥሩ ናቸው። ሰው ወዳድ ናቸው። ሰው ያቀርባሉና ያው እኔ ብዙ ስላቀረቡኝ ብዙ ለታ ስለዋሉልኝ እኔም እንደ ቤተሰብ ነው ማያቸው ነው። ያው ምናልባት ያ ነገር ሰው አይቶት ቤተሰብ አድርጎ አስቡ ያው እኔም እንደ ቤተሰቦቼ ነው ማያቸው በርግጥ እንጂ ዝምድና የለም ማለት ነው። አንተ ሰው ተወዛግቧል በጣም ፋሚሊ ነው ምናምን። ግማሹ የጋሽ አለማየሁ የሚስታቸው ወንድም ነው ይላሉ፣ ግማሹ ደግሞ አንተ እንዳልከውም በስራ ነው የሚገናኙት ዝምድና በቃ ብዙ ነገር ሲሉኝ እኔ ምን አገባኝ ስራ ላይ የሚጠቅመኝ ከሆነ እሱንም የምጠቅመው ከሆነ ብዬ ምናምን ለማውራት ነውና አይ ብዙም ቀረቤታ የለንም። እንትን ስራ ከአሰሪና ከሰራተኛ ውጪ ብዙም ቀረቤታ የለንም አይደል? ዝምድና የለም ቀረቤታ የለንም ማለት አትዋደዱም? እንደ ቤተሰብ አረ እንደ ቤተሰብ ነው ግን ያው ምንም ቢሆን አለቆቼ ናቸው እና እንደ ቤተሰብ ነው የምንተያየው። ግን እኔ ያለም ብዙ የተቀራረብን እንደዚህ በደንብ በስጋ እንገናኝ አይደል? ኦኬ አንተ ሹፌር ስትል ሰማሁ። ሹፌር ነኝ። የድርጅት ምን ፋብሪካ ሹፌር ነህ ወይስ የመኖሪያ ቤታቸው ምን? አይ የጀመርኩት በእርግጥ እንደ ድርጅት ተቀጣሪ ነኝ። ድርጅታቸው
ሹፌር ነበርኩኝ እና ከዛ ያው እዛ ስሰራ ጋሼ አዩኝና ስራዬን በጣም ስለወደዱ ቤት ውስጥ ያሉት ልጆች ያሉ ወደ ቤት ምናምን እንዳመላለስ ያው እሷም ብትሆን እሷ ማለት ቤዛዊት ቤዛ ኦኬ አንተ ነው የምታመላልሳት እሷንም ያው ስራ የምትወጣበት ቦታ ምናምን ሲኖር እኔ ነው የማደርሳቸው ኦኬ ያ ሁሉ መኪና እሷ ግን ለምን ማትነዳው እሷ ትነዳ ያው እሷ ትነዳለች ግን ያው እሱ ብዙ ጊዜ እንድትነዳ አይፈልግም ያው በጣም ነው የሚወዳትና ይጠነቀቅ እንዴ ደክማት አይፈልግም በቃ በጣም ነው አይደለም አይ ደስ ይላል በጣም አንተም እንደማይህ ያው ጸባይህ ደስ ይላል አሪፍ ነው ምንግባባ ይመስለኛል ከኔ ጋር ራሱ አራሽ ገኔ ያው ከሰው ጋር ተግባቢ ነው ይሉኛል ያው ተግባብተህ ነው እንግዲህ ከሰው ጋር ነው ኖሮክ እንግዲህ ከሰው ጋር ተግባብተህ ነው ኖሮው እንደምንም እንዲህ የምትዋደዱ የምትግባቡ እኮ ከሆነ እሳቸው የሆነ ነገር ቢያደርጉልህ ማለት አሁን ከኋላ መጥቼ ያው ያላሰብከው ነገር እያሳሰብኩኝና ለማጣላት ነገር እንዳይሆን እኔ ያው የራሴን ሐሳብ ነው ማስቀምጠው ሳይህ ባህሪህም ጥሩ ስለሆነ አንተም ስታወራውን ስሰማ በጣም አክብረሃቸው ነው የምታወራው እንደምትወዳቸው በሌሉበት እንኳን ጋሼ ብለህ ነው የምታወራቸው ጋሼ ምናምን ብለህ ነው ያወራል እንደሚያስቡልህ እንደምታስብላቸው እንደ ፋሚሊ እንደሆናቸው ነው የምታወራውና አይ የራስህን ህይወት እንድትቀይር ሁሌ የእሳቸው ሹፌር ከምትሆን የሆነ ነገር ቢያስቡልህ የሆነ ነገር ቢያደርጉልህ ጥሩ ነበር አስበውልኛል እኮ አለ ነው እንዴ አስበውልኛል በኔና በሱ መሀል ያለች ሚስጥር ስለሆነች ነው ዝም ብዬ ነው እንዴ እንጂ አስበውልሃል ብዙ ነገር አስበውልኛል ዋው በጣም ደስ ይላል ኧረ በጣም ብዙ ባለውለታዎቼ ናቸው ለኔም እንደ አባቴ ናቸው እሳቸው እንግዲህ ብዙ ውለታ ውለውልኛል ብቻ ቤዛም ብትሆን ብዙ ውለታዎችን ውላለች ነው እንዴ ኦኬ በጣም ነው ማከብራቸው የምወዳቸው ልጆች አሏቸው አይደለ ጋሻለማይ ትልልቅ ልጆች አሏቸው አይ ትንሽ ናቸው ገና ናቸው ነው እንዴ ትንሽ ናቸው እንዴት ግን አልወለዱም ጋሽ አለማየሁ እስካሁን ማለቴ እኔ መጀመሪያም የእሳቸው ልጅ መስለኝ ነበር የሆነ ወቅት ላይ እውነቱን ንገረኝ ካልክ አንተ ብቻ አይደለም ይመሳሰላል አንተ ግን የግድ ዘመድ መሆን የለብህም ማለት ነው ይመሳሰላል ሰው ታውቃለህ እኔ ልጃቸው ነበር የመሰልከኝ መጀመሪያ ሰው ነው ሲያወራ አይ የባለቤታቸው ወንድም ነው ምናምን ግማሹ ሹፌራቸው ነው ሲል ነው እንጂ እኔ ቀጥታ ልጃቸው ነበር የመሰልከኝ አንደኛ ከእሳቸው ጋር ባላቸው መቀራረብ ምናምን እኛ እኮ ስራ ፍለጋ ይሄ መኪና የሆነ በቃ የት አካባቢ ይሸጣል ድርጅት ትልቅ ሀብታሞች ጋር ያሉ መኪኖች እነሱ ዝም ብሎ ይሸጣሉ አንዳንዴ በትንሽም ዋጋ መቀየር ሲፈልጉ እና እንደዚህ ለመንደር ሰፈር ለሰፈር እንዞራለን ፋብሪካ ያለበት እና እናንተ ሰፈር በደንብ አውቀዋለሁኝና ስትወጡ ከባሽ ማን ነበረ ከካለቃ ጋር ከጋሽ በላቸው ጋር ማን ነበረ አለማየሁ ጋር በቃ ሳያችሁ መልካቸውም ይመሳሰላል ኦኬ ልጃቸው ነው ማለት ነው ብዬም ነበር ባንዱ ኦኬ ብዙ ተቀራረባለች አረ ከሳቸው ጋር ማለት ተዋወቅም እኔ በአይን ነው ኦኬ በአይን ነው በአይን እንደዚህ ሰፈር ላይ ሰው ለሰው አይተዋወቅም በአይን ትታያለህ እሱ እንደዛ ነው እንጂ እኔ መቻቃቸዋለሁ እሳቸውም ተግባቢ ስለሆኑ ምናልባት ልታውቃቸው ትችላለህ በፍጹም አይ አልተዋወቅም አላውቃቸውም በስምና እንዲህ በመልክ ነው እንጂ እሺ በቃ ብዙ አደከምኩህ በቃ ጊዜህን አልውሰድ ግን ምን አለ መሰለ አሁን ጋሽ አለማየሁን በጣም እንደምትወዳቸው ሰማሁ ቤዛዊትስ ጥሩ ልጅ ናት ሚስታቸው ማለት ቤዛ በጣም ጥሩ ሰው ናት አይደል በጣም ጥሩ ናት እንደሳቸው ለአንተ ጥሩ ትሆንልሃለች በጣም እንደው እኔ አሁን ከሳቸው ልቃውን ቢሮ ነበረ ድሮ በፊት እንዳልኩ ፋብሪካቸው ላይ ነበር ተቀጥሬ የጀመርኩትና ባህሬን አይቶ ወደ ቤት አምጥተው ከነሱ ጋር ሹፌራቸውን የማገልገል ከጀመርኩ ጀምሮ በጣም ተቀራርበን ለኔም ያው በእርግጥ በእድሜ ትንሽም ብትሆን ያው እንደ እናት ናት ለኔም እንግዲህ ትሪት የምታረገኝ እንደ እናት ነው በእድሜ ትንሽ ናት እኔ እሷን አላውቃትም ኦኬ እሳቸው እነሱን አለማየሁ ነው እንጂ ትንሽ የእድሜ ጋፕ ምናምን አለ ከእሳቸው ጋር
ኦኬ። እና ለአንተ እንደ እናትም ናት? በደንብ ታስብልሃለች? እንደ ታላቅ እህት ናት። ብዙ ለታውላልኛለች። በጣም በጣም ጥሩ ሰው ነው። የሚገርም ነው። ግን አሁን አንድ የሆነ ነገር እስኪ ላሳይህ አንተ ካልደበረህ። ኧረ ችግር የለውም። ይህንን ያው የእኔ እጅ ላይ ነው የምታየው፣ ለአንተ አልሰጥህም። ምንድን ነው እሱ? አሁን ይሄ ቤዛዊት እና አንተ ሆቴል ውስጥ ማለት የሆነ አንድ ሩም ውስጥ ስትገቡ ነው የሚያሳየው ይሄ ቪዲዮ። ምንድን ነው ማለት? ምን ነው ምን ውስጥ ስላሽ ሌላ ሰው የለም? አይ ምንድን ነው? አይ ምን ነው ደነገጥ? ሰላም አይደል? አይ ሰላም ነው። ግን ምንድን ነው ማን ማለት አላወኩም እኮ። አይ እኔ አላማህን አላወኩም። አላማህን ማለት አይ የመጣበት ምክንያት ከአለቃህ ሚስት ጋር አንድ ሩም ውስጥ ምን ታደርጋላችሁ? አይ ኬት አገኘው? በነገራችን ኬት አገኘው? እኔ መልስልኝ። ምን ታደርጉ? ምን ለማድረግ ነው እዛ የገባችሁት? አይ ያው አንተ እንደምታስበው እኮ አይደለም። እንዴት እኔ እንደማስበው? ያው ሀብታም ነገር ታውቅ የለ ለመዝናናት ምን ለማለት ምን አሁን ሆቴል ውስጥ እኮ ሆቴልማ ሁለታችሁ ናችሁ። ለዛውም ይኸውልህ ቪዲዮን ባሳይህ ወደኋላ መልሼ ባሳይህ እንካ እሷ እየዞረች ነው። ሰው አየኝ አላየኝ ነው የገባችሁ። ምናልባት እቃ ጥላ ይሁን። የምን እቃ ማለት የምን እቃ? እኔን ልትዋሽኝ ትሞክራለህ እንዴ? እቃ ጥላ ማለት ምን ማለት ነው? አይ ምናልባት እንደዚህ ከኋላ ሰው አየኝ አላየኝ ብላ እኮ ነው የገባችሁ አይደል? በሩን ከፍታ እንጃ አባቴ። እኔ እንግዲህ እሷን አላውቅም። እንግዲህ እኛ እቃ ላግዛት ነው እንግዲህ። እቃ ልታግዛት ነው? እሺ ቆይ ተው ቆይ እሺ እዚህ ጋር አንተ ምን ሆና ነው የምትሰማት? እዚህ ጋር እየሳምካት ነው ያለው። ምን ሆና ነው? ቃጥላ ነው እየሳምካት ያለው? ኬት ነው ያገኘው? እንዴት ነው ያገኘው? እኔ ነኝ ተከታትዬ እኔ ነኝ ማለት። ምንድነው ስራ? ማን አንተ? ምንድነው? አይ ቆይ ምንድነው? ማን አንተ? ቆይ ከኛስ ምንድነው የምትፈልገው? ቆይ ተረጋጋ። ልጮህብኝ ትሞክራለህ እንዴ? አይ መጫው ሳይሆን አይ አላማን ንገረኝ። ከኛ ምንድነው የምትፈልገው? አሁን እኮ የአለቃ ሚስት ናት ወይስ ያንተ ሚስት ናት ነው? እኔ ግራ አይገባኝ ነገር። ይኸውልህ መጀመሪያ አንተ እንደምታስበው አይደለም። ይሄ በቃ ድንገት የተፈጠረ ነገር ነው። እንዴት ድንገት? ያው በቃ ድንገት ሳናስበው ተሳሳምን እንጂ እንደዚህ እንደምታስበው ምናምን አንተ እንደምታየው አይደለም። አንተ እንዳሰብከው አይደለም። እኔ እንደ ትልቅ በጣም ብዙ ባለውለታዬ ናትና እንደዚህ ብዙ ስሟን ባታጠፋ ደስ ይላል። ባታጠፋ ማለት ብዙ እንደዚህ ባታስብ ጥሩ። አንተ እንደምታስበው አይደለም። አሁን እዚህ ቪዲዮ ላይ እንዳየከው አይደለም። እሺ ባለቤቷስ ያንተ ባለውለታ አይደለም? እሷ ብቻ ናት ባለውለታ? አረ ጋሼማ አረ በጣም ባለውለታዬ ነው። እንደዚህማ አይደለም። ጋሼ ትላለህ። ባለውለታዬ ናት ስሟን አታጥፋ እያልክ የባለውለታ የሌላ የጋሼ ሚስት ደግሞ ታጫውታለህ። አረ ቃላት እንደዚህ አይነት ቃላት ረኔ እንደዚህ እና ምንድነው እያረከረው እንዴ? ሰውዬው ያሟል እንዴ? ምን እያረክ ነበር? ቆይ ለምንድነው ልቀርጽን የፈለከው? ማን አንተ? ቆይ ማለት ዝም ብሎ ሰው ያለ ፍቃዱ መቅረጽ እንደሚያስቀጣ አታውቅም? አንተ ከሰው ሚስት ጋር ስትማግጥ እንደሚያስቀጣ አታውቅም? ይኸውልህ ነግሬሃለሁ። ይሄ አንተ እንዳሰብከው አይነት አይደለም። አንተ ልትዋሸኝ ትሞክራለህ እንዴ? እያየሁት እኮ ነው በአይኔ። ሰው ነግሮኛል ብዬ እኮ አይደለም እየነገርኩ ያለው። ለራስህም እኮ አሳይቻለሁ። አይ ቆይ ስታስበው እንዴት ግን ቀረጽከን? ቆይ እንዴ እኔ ላሳስር እችላለሁ ነው እንደዚህ አይነት ቪዲዮ እንደዚህ አይነት ቪዲዮ በግልጽ እኮ ነው የቀረጽከው እኮ። እኔን ደግሞ አንተን ያሳሰረኝ ችግር የለውም። አለቃ ደግሞ አንተን ያሳስረሃል። ሚስቱን አማቅጠህበት እሱ ደግሞ አንተን ያሳስረሃል። አንተ እኔን አሳሰረኝ። እሺ ምንድነው የምፈልገው? ምን ፈልገህ ነው? በቃ እንደሱ ነው የሚባለው። ምን ሆነ ነው ያልሆነ የሸዋዬ ሙት ታራምዳለን እንዲህ በቃ የአራዳ ሙድ እንደዚህ አራምድ። በቃ እንደዚህ በቃ መደራደር እኮ ነው የሚሻለው። ገብቶሃል? እኔ መቼስ አንተ ሚስቴን አይደለም የቀማኸኝ፣ ወይ ከሚስቴ ጋር ወይ ከእህቴ ጋር ስትማግጥ አይደለም። ተረታኛል አይደል? አሁንም ደግሜ እነግርሃለሁ ስማግጥ አይደለም ያገኘኝ። በቃ ትንሽ መሳሳም ምንድነው ሳይታወቁ በቃ ሳይታሰብ ክፍል የገባችሁበት ክፍል ምንድነው? በቃ እሷ ልታርፍ ነው እንግዲህ የገባችው። እኔ ቃል አግዛ ገብቼ ነውና በቃ ሳይታሰብ ነው እንግዲህ። ኦኬ ገብተህ የምታግዛት ነገር ነበር። ለጨዋታ ነው የምታግዛት። ውረድ፣ ከፈለክ ሂድ ውረድ።
ወዴ ንውረድ የምትለኝ ሰውዬ? ህይወቴን እኮ ነው የበጠበጥከው። እንዴት ህይወት? አንተ የሰው ህይወት ያበጣበጥክ እንዴት ነው ህይወት የሚበጠበጠው? አርፈህ ስራን አሰራም ነበር እንዴ? እኔ እኮ ስራዬን እየሰራሁ ነው። በቃ ይሄ በአጋጣሚ የተፈጠረ ነገር ነው አልኩ እኮ። እሺ ምን ላግዝህ? እሺ የምርህን ከሆነ ምን ላግዝህ? እንዴት ነው የተፈጠረ ይሄ ነገር? በቃ ባለማወቅ ነው። በቃ ሳናስበው በድንገት የተፈጠረ ነገር ነው። በድንገት ሰው ሳያስበው በድንገት አይፈጠርም። ያሰበውን ነው የሚተገብረው የሚያደርገው። በቃ እሺ ምን ላድርግልሽ? ምን ልሆንልሽ? ምን ላድርግልሽ? ቀድሚያ ነገሩን እውነት ሳትደብቅ ከነገርከኝ እኔ የምረዳ ነገር ሊኖር ይችላል፣ እረዳሃለሁ። ምንም ነገር ሳትሰጠኝ ማለት ነው። ግን እንዴት ሊፈጠር ቻለ? ይሄ ምነግርህ ግን እኔ ሰዎችን አውቂያቸው አይደለም፣ ምንም አይደለም። ከኔ ጋር የሚያገናኛቸው ነገር የለም። እናንተ የገባችሁበት ሆቴል እኔም እዛ ነበርኩ። ድንገት ቅድም እንደነገርኩ በስም በመልክ ስለማውቃቸው እንዴ ሚስታቸው አይደለች እንዴ ከሱ ጋር ምን ታደርጋለች ብዬ ዝም ብዬ ነው እንደዚህ ያደረኩት። ከዛ የሆነ ሰዓት ላይ ደግሞ መጨረሻ ላይ ደግሞ የሆነ እዛ ቁጭ ያላችሁበት ቦታ ላይም ስስማት አየሁ። ያኔም ያዝኩት። ድንገት የተያዘ ነገር ነው እንጂ ሌላ ተልእኮ የለውም። እኔ እውነታውን ከነገርከኝ እንደ ወጣት ምረዳህ ነገር ይኖራል፣ ምሸፍንልህ ነገር ይኖራል፣ ጭራሽ ምተው ነገር ይኖራል። ነገር ግን አንተ ብልጥ ሆነ ብልጠት የምትጠቀምብኝ ከሆነ ይሄን ለሳቸው ባሳያቸው ለጋሽ አለማየሁ ባሳያቸው። ኧረ እንዳታደርጉ የምትፈልገውን ነገር አደርግልሃለሁ። በእናትህ እኔ ምንም አታደርግልኝ። እኔ የተፈጠረው ነገር ግን እውነታውን ብቻ ንገረኝ። ከዛ እኔ አንተ ማልረዳበት ምንም ምክንያት አይኖረኝም። ነገሩ በቃ ለመናገር በጣም ስለሚከብደኝ ነው። ምን ነው የሚከብደው? ቀለል አድርገው። እኔ ቀለል አድርጌ አንዴ የነገርኩህ ይሄንን ነገር ቀረጽኩ እኮ ብዬ እኮ ቀለል አድርጌ ነው የነገርኩህ አይደል? በቃ ነገሮች ስታቀላቸው ነው የሚቀሉት። ፈታ በል። እኔ ጓደኛ ነው የምታደርገኝ ከዚህ በኋላ። አንተ ልጅቷ ግን በጣም ታምራለች አይደለ? አዎ ማለት ወዳታል፣ ተመችታለች። አረ በስመ አብ። አንተ ግን የምር ሚስታቸው ናት? አዎ እናት ሚስታቸው እኮ ናት። ያው ምን ታደርገዋለህ? የእድሜ ጋፑ ምናምን ብር ያለው ገንዘብ ያለው ምናምን አለ አይደል? አንተ በጣም ተሻፍዳለች እኮ አይደል? ምን ችግር አለው? አንተ ከተመቸ ምን ችግር አለው? ደግሞ ለአንተ ለኔም ታመጣልኛለህ? አረ ችግር የለውም። ያው ያግባባልሃለሁ። እንግዲህ በኔ ጣሉ ችግር የለውም። ለሁሉም ነው የምትሰጠው እሷ? ያው ምን መሰለህ ለሁሉም መስጠት ሳይሆን ባሏ አልጋ ላይ ምናምን ትንሽ ደካማ እንዲህ የሚያስደስታት እሱ ምናምን ትፈልጋለች። ያው እንዲህ ብዙ ከተለያዩ ወንዶች ጋር የምትወጣ አይደለችም። ያው እኔ ጋር ራሱ በአጋጣሚ የተፈጠረ ነገር ነው። እንዴት ተፈጠረ? ይሄንን እኮ ነው እኔ ያልኩህ እኮ ቀለል ማድረግ እኮ ነው ነገሮች። እኔ አሁን እንደዚህ እንደ ፍሬንድ ካወራኝ ይሄ አንተ እያየህ ራሱ እኮ ማጠፋው መደልተው ነገር ነው። እኔ አሁን አንተ በአንተ ቤት ገንዘብ ፈልጌ ምናምን መስሏል። ገንዘብ በፍጹም ፈልጌ አይደለም። ገብቶሃል አይደል? ነገር ነው እንጂ ነገሩን ማወቅ ስለምፈልግ እኔ አሁን ይኸው እያየህ እደልተዋለሁ። ግን በቃ አለ አይደለ የሸዋዬ ሙድ ሳታራምድ በግልጽ እሺ በቃ ልንገርህ ካልነገርከኝ እኮ እኔ ባይዘው ባትነግረኝ በእኔ ህይወት የሚፈጥር ነገር አለ ምንም የለም። እንግዲህ እስቲ ግን ግንኙነት አለ አይደለ አብሮነታችን እንትን ለማለት ለማጠናከርም እኔ አንተ ካልደበረ እኔ ራሱ አንድ ቀን ብታስተዋውቀኝና ባገኛ ደስ ይለኛል። ኧረ አገናኛለሁ። ምንድነው አንተ ደግሞ ለአንተ እንደዚህ አይነት ነገር አረበይስ በጣም ቀላል ነው። አይደብርም? ኧረ እኔ ምን ይደብረኛል ብለን ምን እኔ ፈልጋት ምናምን አይደለም ማለት ከሳቸው ጋር አፋተህ ወይ ለማግባት ፈልገህ ምናምን ከሆነ ብዬ ነው። ኧረ እንደዛ አይደለም እባክህ። እና ያው እኔ እንደምታየው የክፍለ ሀገር ሰው ነኝ። ከክፍለ ሀገር ነው የመጣሁት እና ኦኬ ያው ከእቴ ጋር ነው የምኖረው። ይሄን እንግዲህ ውስጥ የምነግር አምኜ ነው እንግዲህ ታጠፋልኝ። አረ በስመ አብ እኔ አጠፋዬ ሆለ ምን አሁን አጠፋላለሁ እኔ ከፈለግ እና ከእህት ጋር ነው የምትኖረው? አዎ ቤተሰብ ክፍለ ሀገር ናቸው ነው? አይ ቤተሰብ የለንም። ኦኬ በህይወት የሉም ነው? በህይወት የሉም። ኦኬ እኔ ያው አባትም እናትም ሆኜ እህቴን ያሳደግኳት እኔ ነኝ። የሚገርም አሁን የዩኒቨርሲቲ ውጤት መጣላትና እዚሁ አዲስ አበባ ዩኒቨርሲቲ ነው እየተማረች ያለችው። እዚሁ አዲስ አበባ ነው እየተማረች ያለችው? እዚሁ አዲስ አበባ ነው እና ያው እሷም ዩኒቨርሲቲ ወደዚህ ስለደረሳ ነው ያው ለእሷ የሚሆናትን የሚመቻትን ነገር ለማሟላት እኔም ወደዚህ የመጣሁትና ያው ስራ
መጀመሪያ ፋብሪካ የነሱ ፋብሪካ ተቀጣሪ እንደ ሹፌር ነበር ሹፌር እና ጋሽም ባህሪዬን አይተው ስራ ላይ ምን ያህል ጎበዝ እንደሆንኩኝ አዩኝና ከሱ ጋር ያው ጥቂት ጊዜም ቢሆን አሳልፈናል። ከዛ ባህሪዬን አይቶ በጣም ስለወደደኝ ቤት ውስጥ የተለያዩ ስራዎችን እንዳገዛቸው በተጨማሪም ደግሞ የቤታቸው ሹፌር እንደሆን ቀጠረኝና ገብቶኛል። እሱንማ በቃ ከዛ በኋላ ምን ተፈጠረ ከሱ? በቃ ይሄ ነው እዚህ ጋር ነው ታሪኩ የጀመረው። እሷ አላቅም እንግዲህ በምን አይነት መንገድ አይታኝ እንደነበረ አሁን ነው ጉዳዩ ገባኝ። በዛ ሰዓት አልገባኝም ነበርና ቀስ በቀስ የተለያዩ ነገሮችን ማሳየት ጀመረች። ባህሪዋ ተለዋወጠብኝና ከዛ አንድ ቀን በቃ ጠየቀችኝ እንደዚህ እንድናደርግ። ኦኬ። እና ከዛ በኋላ ነው ሁሌ መደጋገም የጀመራችሁት ማለት ነው? አዎ በቃ እንደዛ ማለት። ቆይ እሷ ግን ማለት አንተን አግብታ ምናምን መኖር ትፈልጋለች ወይስ በድብቅ እንደዚህ ሁሌ እያደረጋችሁ ነው መቆየት የምትፈልገው? የእሷ ዓላማ ምንድን ነው? እስከ ጥቂት ጊዜ ድረስ ስሜት ነበረ። ያው እሷን የማስደሰት ስራዎችን ነበር የምሰራውና ያው ከሆነ ጊዜ በኋላ በጣም ወዳኛለች መሰለኝ። በጣም አስደስቻት ኖ ችግር የለውም። ይሄ እኮ በነፃነት አውራ ችግር። እኔ በነገራችን ላይ አንተን ልስማ ብዬ ነው እንጂ እኔ ማታ ነው ማለት በፕሌን አሁን እንደገባሁ ነው አንተ ጋር የመጣሁት። እኔም ክፍለ ሀገር ነበርኩ መጡ ስነግርህ። ስለዚህ ደክሞኛል፣ ማታም አልተኛሁም። በፕሌን ነው አሁን እንደገባሁ ነው ወደ አንተ መኪና ይዞልኝ መጥቶ ወደ አንተ የመጣሁት። ደክሞኛል። ስለዚህ ተረጋግተህ አውራኝ፣ በነፃነት አውራኝ፣ ችግር የለም። እሺ። በጣም ተግባባን። በቃ በደንብ ስላስደሰትኳት ከኔ በቃ ፍቅር ሳይዛት አይቀርም ትንሽ እና አሁን በቅርቡ አሁን ሀሳብ ያመጣችልኝ አሁን እሱን ወደ ጎን አስወግደን ማለት ያው እኔ አይደለም የሐሳቡ እኔ አይደለም። በነገራችን እኔ አላመጣሁትም። እሷ አይ ብትፋችሁ አይቀልም አልኩኝ። ተፋተሽ በቃ ንብረት የምትካፈዩን ተካፈይና ብትለያዩ አይሻልም? ከዛ እኔና አንቺ ችግር የለውም አብረን መቀጠል እንችላለን አልኳት። አይ እሷ ግን ነው እኔ ሙሉ ሀብቱን ነው የምፈልገው። እኔ እናንተ ብቻ በቃ አንተ ከኔ ጋር ብቻ ሁን፣ እኔ ችግር የለውም፣ እኔ እሱን ነገር አስጨርሳለሁ፣ እኔ ከመንገዳችን አስወግደዋለሁ። ኦኬ። ራሷ ማስወገድ ነው የምትፈልገው? አዎ አስወግዳ፣ ከዛ እኔ እናንተ አብረን መኖር እንችላለን። ሙሉ ሀብት ተቆጣጣ። ልጆች የሉትም እንደ እሱ? ቆይ ከሌላ ሴት ከሌላ ሚስት ምናምን ከሷ በፊት ከሷ ልጆች የሉት ማለት ሚስቱ አርፋለች። እሱ የመጀመሪያ ሚስቱ ሳትወልድ ነው ያረፈችው? ሳትወልድ ነው። ሳገባ ቆየ። ይወዳት ነበር ማለት ነው ሚስቱ፣ የመጀመሪያ ሚስቱ? አዎ ይወዳታል፣ ይወዳት ነበርና ብዙ ቆየ ሳገባ ነው። እቺ አሁን ችግሩ ምንድነው? በእድሜ በጣም ጋፕ አላቸው መሰለኝ። ሰው ሌላም ሰው ሲያወራ ሰምቻለሁ። አዎ በጣም ጋፕ አላቸው። ወደ 40 ዓመት ምናምን 40 ዓመት ጋፕ 40 ዓመት ጋፕ አላቸው። እኔ ራሱ አላመንኩምና በጣም እኔ ግን በጣም ሸፍቼባታለሁ። ይኸውልህ ቪዲዮ አሁን አጠፋልሃለሁ፣ ግን ማጠፋልህ ቃል ልግባልህ ማለት አንተ ፍቅር ካለህ ለሷ ምናምን በጣም ፍቅር ካለህ ችግር የለውም፣ እኔ እረዳሃለሁ። እሷ መንካትም አልፈልግም። ነገር ግን አንተ የሆነ ነገር እንደ ስራ ሆኖብህ የሆነ ነገር ብቻ ምናምን የምትፈልጋት ከሆነ እኔ ባገኛትና አላ በቃ ይገባሃል ብቻ። እኔ ገብቶኛል፣ ችግር የለውም አባቴ፣ ተግባብተናል፣ በቃ ችግር የለውም። ስለዚህ ብታገናኘኝ ደስ ይለኛል፣ አንተ ከፈለክ ነው። ግን ያንተ ስሜት? አዎ እኔ ችግር እኔ ሲጀመር ለሷ ምንም አይነት ስሜት የለኝም። ይኸውልህ በቃ ለኔ ጋሼም ቢሆን እሷ ብዙ ለተውለውልኛል እና ውለታ እንደመመለስ ያው እኔ እሷን የማስደሰቱን ስራ እየሰራሁ ነው። አሁን የእህቴን ነገር ብዙ የምትቆጣጠርልኝ እሷ ነው እንደምታውቀው። የተለያዩ ነገሮችን ለሷ የሚሟሉ ነገሮችን ታሟላለኛለች። ገብቶኛል። በቃ ሳንቲም ትሰጥሃለች በደንብ። አዎ አለ ገንዘብ፣ እሱም ብዙ ያሰበልኝ ነገር አለ፣ ብዙ ነገር አስበናል እና በቃ ትንሽ እኮ ነው የቀረኝ። በቃ የሚቀጥለው አመት በቃ የሆነ አሪፍ ነገር አስብልሃለሁ። ከሚስታቸው ጋር እንደዚህ አይነት ነገር እንዳደረግኩ ደግሞ በዛ ላይ ቢሰማው አስበዋል።
እና እኔም በቃ መሀል ቤት እኔም ተጨናነኩኝ። ምላክ እሳቸው ባለውለታዬ ናቸው። ከሷ ጋር ደግሞ ብዙ ነገር አድርገናል እና መሀል ላይ በቃ እንትን አልኩኝ። ደግሞ እኮ ባለቀ ሰዓት እኮ በቃ ተሳሳትን። በቃ ምን ላድርግሽ? ቀጥሎ አመት ነው ይሄን ሁሉ ያሰበልኝ። በቃ አሁን አትጨናነቅ። እንትን እኔ ለሷ ምንም በነገር ላስረዳ ነው። እኔ ለሷ ምንም አይነት ስሜት የለኝም እና አንተ ከፈለክ ችግር የለውም። በቃ ነገር አስጨርስልህ፣ ታገናኘኛለህ። እኔ እደውልልሃለሁ። ይሄ ግን በሚስጥር ይሁን። ምክንያቱም ማለት በሚስጥር ይሁን። ሁለት ደግሞ አሁን እኔ እሺ ፈልጌሽ እኔ አሁን ራሴ አስመጪ ምናምን እንትን ብል ጠቅ ማድረግ እችላለሁ እንዴ? እሷ አይ በስልክ ምናምን እንደዚህ ጠቅዬ ራሴ አመቻቻለሁ ምናምን እሱ ይከብዳል፣ ትንሽ ይከብዳል። ምክንያቱም አይሆንም። ባለትዳር ናት፣ ሀብታም ሚስት ናት፣ በጣም ኩል ስታፍ አይደል? አይመጣም አይደል? እና ስለዚህ አንተ በምን አይነት ነው እኔ ላገናኛችሁ? እኔ መጀመሪያ እስቲ የራስህ ሞክር እና የሆነ ካልሆነና እኔ ራሴ ላገናኝ ታመቻችልኝ። እኔ አመቻችልኝ። ለሷ ያሳሰ ይሄ ቪዲዮ ተደለተ ከዛ በኋላ ቴንክ ዩ አባቴ፣ በጣም ኧረ ሚስጥሬ ነው። በቃ አንድ ላይ በቃ ኧረ ያንተ ሚስጥር እኔ እጠብቃለሁ። ውረድ። እሺ አባቴ በቃ ችግር የለም ውረድ። እኔ ደግሞ ስለ እውነትን ነው እንትን ፈጣጠንኩብህ አይደለ? ለመሄድ የቸኮልኩት ደከመኝ። ለዛ ነው ከመንገድ ገባሁ እኮ ብያለሁ አይደል? ለዛ ነው እዮባ። እሺ በቃ እዮብ ነው አይደል? እዮባ ችግር የለውም እደውልልሃለሁ። በቃ እሺ በቃ እኔም እንትን እልልሃለሁ። ምን እንደዋወል እኔም አገናኛለሁ። ችግር ሁኔታዎች ምናምን ያመቻችልሃል። ችግር እኔ በቃ አገናኘኝ ብቻ ነው። ስልኳን ትሰጠኝና እኔ ራሴ መጀመሪያ ልሞክር እባክህ። አሁን አንተ እንዴ አይመጣውም እኮ ለምን መሰለህ? አሁን አንተ እኔ ከኔ ጋር ስታመቻቻት እሷ ራሱ ይደብራታል። ችግር የለውም እንደው ታውቃ አንተ እሺ በስልክ አውራ ችግር የለውም። ግን በቃ ድንገት እንደዚህ በስራ ምክንያት እንደዚህ ጓደኛዬ እንደሆንክ አድርጌ አስተዋውቃችሁና እኔ ዞር እላለሁ። ችግር የለውም እንደዚህ ስራ አለኝ ምናምን በቃ እንደዛ ይሆን። እሱ ምርጥ ነው። እሱ ይመች። በቃ ገብቶሃል ማለት ነው። እሺ ይኸው እደልተዋለሁ። መጨረሻ እሷን እንትን ያንተን ጥረት አይቼ ነው ግን የምደልተው። ለዛ ብዬ እሺ ወንድሜ በጣም አመሰግናለሁ። እሷ ማግኘት ያለ ማግኘት የኔ ብቃት ነው። ገብቷ የኔ ጥረት ነው የሚወስነው። ከሷ ጋር አንተ ማለቱ የኔ እንትን ነው የሚወስነው። ነገር ግን አንተ ይዘህ መምጣትህን ሳይ ነው እኔ ይሄንን ቃልህን ስጠብቅ እኔም ቃሌን እጠብቃለሁ። አጠፋዋለሁ። በቃ ቻው፣ መልካም ቀን። እሺ ስለ ቸኮልኩ ነው ይቅርታ። እሺ ችግር የለውም። እሺ እሺ ዮባ፣ ደውልልኝ። እሺ ዮባዬ።